እንደው ጊዜ ስትል አንዳንድ ጊዜ አንዳንድ ወንዶች ጊዜ አጥቼ ነው ይላሉ ለሴት ነው። የምር ወንድ ጊዜ አጥቶ ነው ለሚያፈቅራት ወንድም ሴትም ጊዜ አያጣም በፍጹም። ታዲያ ጊዜ አጣል ለሚል ምንም ጊዜ ብታጣ እና አንድ ሴት ሊሆን ትችላለች ምንም ብታጣ ሽንት ቤት መግቢያ ሰዓት ላይ ተጠቅመህ እንኳን መደወል ትችላለህ። እውነተኛ ፍቅር አለ ለታምናለህ እንዴ? በሚገባ የለም ለሚልስ ምላሽ ምንድነው? እውነተኛ ፍቅር ለመኖሩ ማስረጃ የመጀመሪያው ነገር እናትና አባቶቻችንን ማየት አንዱ ትልቁ ነገር እሱ ነው። ሰሞኑን አንድ ፕሮግራም ላይ ተካፍዬ ነበርና 35 ዓመት በትዳር የቆዩ ሰዎች አንቨርሰሪያቸውን ሲያከብሩ ተገኘው እና ቆሜ አንድ ነገር በጣም ወደ ውስጥ ይገባ። ምን እንደመጣ ታውቃለህ? እኛ ገና 2 ዓመት እጮኝነት በዛውም በቃ ወደድኳት ምናምን በሚል ከዛ እሷን በማጣት ህይወት ውስጥ ፍቅር የለም ብዬ ደመድማለሁ። 35 ዓመት ኑሮ ግን አንቨርሰሪ ሲያከብሩ እነዛ ሰዎች ሳያቸው ተጣልተው እኮ ያውቃሉ፣ ብዙ ፕሮሰሶችን አልፈው ያውቃሉ፣ ግን ትዳራቸው እውነተኛ ፍቅርን ያሳያል። ስለዚህ እኔ አሁን ፍቅር የለም የምለው በእኔ ባለፍኩበት ሁኔታ ሳይሆን መመዘን ያለብኝ እውነተኛ ፍቅር እንዳለማ ዙሪያ ያሳያል። ትልቁ ነገር ፍቅር የለም የምልባቸው ምክንያቶች ምንድናቸው? እኔ የሄድኩባቸው መንገዶች ልክ ስላሉ መጀመሪያ ማሰብ ይቀድማል። የትኛውን እቺ ብርጭቆ አንስቼ እዚህ ጋር ለማስቀመጥ ማሰብ። አሁን እኮ ብዙ የማያስቡ ሰዎች ናቸው። ቅድምም እንዳየነው ቲቪ ላይ እየመጡ ያሉ ሶሻል ሚዲያ አንዳንዶቹ እውነቴን ነው የምልህ ድሮ ትምህርት ቤት እያለን 1 ሲደመር 1 11 እንደሚሉ አንዳንድ ልጆች ዘንድሮም ብትጠይቃቸው 11 የሚሉ ሰዎች ናቸው። ያልተማሩ ጭንቅላታቸው ባዶ የሆነ ሰው። ይቅርታ ለዚህ ንግግር። አንዳንዱ ሰዎችን ብዙ ጉዳት ውስጥ የሚገቡት ባለማሰብ። ስለዚህ እዚህ ቪዲዮ ላይ የምትመለከቱ ሰዎች አንድ ጭብጥ ያለ ሀሳብ እንድትወስዱ የምፈልገው የትኛውንም ድርጊት ከማድረጋችሁ በፊት መጀመሪያ አሰቡ። ምንድነው ሃው ቱ ኔክስት የሚባለው ነገር ምንድነው ቀጥሎ የሚያመጣው? ገብቷል? አሁን ግንኙነት እናርግ ብዙ ነገሮች ተብሎ ከዛስ በኋላ ትዳር አለ። ከዛ በኋላ የሚቀጥል ጋብቻ ይታያታል። የማይታያት ከሆነ ከባድ። ስለዚህ ማሰብ፣ የትኛውንም ነገር ከማድረጋችሁ በፊት ማሰብ። ያለበለዚያ ግን መጨረሻው ጥፋት ነው። አሁን ሚስቴን ፍቅረኛዬን ኢግኖር ማረጋት ከሆነ ተሰሚነት ማልሰጣት ከሆነ እምሰድባት ከሆነ ቅናቶቼ በጣም ኦቨር የሚሆኑ ከሆነ በጣም የምሰጣቸው ምላሾች እንደዛ ከሆኑ ሳገባትም ይሄ ይቀጥላል። ከዛ አሁንስ ተጨቃጨን እንጮኝነት ላይ ተጨቃጨን እናቷ ቤት ትገባለች። አሁን እዚሁ ቤት ውስጥ ነው የምንጨቃጨቀው። ስለዚህ እዚህ ቤት ውስጥ ስንሆን ብርጭቆ ይታየኛል፣ የሆነ ነገር አለ፣ ከዛ መገዳደል ነው የሚመጣው። ግን እዛኛው የፍቅር ግንኙነት ውስጥ ግንስ የምትንከባከባት ከሆነ ብዙ ማትቀና ከሆነ ቅናትም ጥሩ ነው ለፍቅር። ብዙ ማትቀና ከሆነ ምሰማት ከሆነ በጣም ይሄ መልካም የሚባሉ ነገሮች ካዩ ስታገባት አንድ ቤት ውስጥ ስትገባ በቃ ይሄ ነው የሚታየው። ምክንያቱም ትዳር አንድ ጣሪያ ውስጥ ነው። እማዬ ብላ አትሄድም። አንዴ ተለያይተን ነው የምንመጣው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬም በአዲስ እንግዳ በአዲስ ርዕስ ተመልሰን ተገናኝተናል። እንግዲህ እንግዳችን ራሱን ያስተዋውቅልናል። እናንተ ይጠቅማሉ ብለን ያሰብናቸውን ነገሮች የምናጋራችሁ ይሆናል ማለት ነው። እንግዲህ ራስን አስተዋውቅ። እሺ፣ ዳግም እባላለሁ። ያው ከዚህ በፊት በፍሬዘር የዩቲዩብ አካውንት ላይ መጥቻ አውቃለሁ። ዛሬ ደግሞ በድጋሚ ከፍሬዘር ጋር አንዳንድ ጨዋታዎችን ለመጫወት መተናል። ምናልባት ከምናወራቸው ነገሮች ብዙ የምትጠቀሙት ነገር አለ ብለን እናምናለን። ስለዚህ አብራችሁን ሆኖ ስለጋበዝከኝም አመሰግናለሁ። ቴንክ ዩ። እኔም አክብረኝ ስለመጣ አመሰግናለሁ። አንዳንድ የምጠይቅ ጥያቄዎች አሉ። እንግዲህ ይሄ የፍቅር ጉዳይ ማለቂያ የሌለው ርዕስ ነው። አዎ በሚገባ ብዙ ሰው ያው ይወለዳል፣ ያድጋል፣ ከዛ የፍቅር ግንኙነት ውስጥ ይገባል። ከዛ ደግሞ ያገባና ቤተሰብ መስርቶ ያው የተመደበለት እድሜ ጊዜ ሲያልፍ ይሰናበታል ወደማይመለሰው ወደ ዘላለም ወደሚባለው ደግሞ ይጓዛል። ነገር ግን ያው እዚህ በምድር ላይ እስካለን ድረስ አንዳንዴ ስለነዛ ነገሮች አንስቶ መወያየት ጥሩ ነውና እስቲ ብዙ ሴቶች ጥያቄ ስለሚሆንባቸው አንዳንድ ጊዜ እንደው አሁን መጠየቅህን ጥያቄ ከቻልክ የኖርከውን ብትመልስልኝ ደስ ይለኛል። አሁን አየር ላይ የሚነገሩት እንዳለ ሆኖ ግን ደግሞ ከኑሮ አንተም ከኖርከው አንፃር ብትመልስልኝ ደስ ይለኛልና የመጀመሪያው ጥያቄ ወንድ የሆነ ሲያፈቅር ምን ነገሮችን
ያደርጋል የሚል ጥያቄ ነውና ደስ የሚል ጥያቄ ይመስላል በጣም። ስለዚህ እስቲ ወንድ የሆነ ሲያፈቅር ምን ምን ነገሮች ያደርጋል የሚለው ነገር ለተመልካቾችም ለኔም ጥሩ ጥያቄ ነው። ወንድ ልጅ ሲያፈቅር እንደየወንድነቱ ይለያያል። ምን ማለት ነው? እንደየባህሪ ነው ፍቅርን የምትገልጸው። አንዳንድ ሰዎችን አይተህ ከሆነ ለምሳሌ እኔ ጋር ችግር ሆኖ በፍቅር ግንኙነት ውስጥ ችግር ነው ብዬ የማስባቸውን ነገሮች የሆነ ወንድ ጋር ሲምፕል ቀለል ያለ ጉዳይ ነው። ለምሳሌ ስልክ አለማንሳት ምናምን የሆነ ሰው ጋር ኖርማል ይሆናል። በቃ አላነሳች አልተመቻትም ምናምን ብሎ ሊያልፍ ይችላል። የሆነ በፍቅር ግንኙነት ውስጥ ደግሞ የጸብ ምክንያት ነው አለማንሳት። አዎ እና አንዳንዱ የሚጣላበት ኬዝን ስታየው እንደየሰው ባህሪ በደንብ ይለያያል። ስለዚህ አሁን የማወራውን ነገር እንደ ዳግም ባህሪ ያነሳዋለሁ። ከዛ ምናልባት ከማውቃቸው ከሰማኋቸው ወንዶች አንፃር ወንድ ልጅ ሲያፈቅር ይህንን ነገሮችን ይፈልጋል ወይም ደግሞ ምን ነገሮችን ያደርጋል ለሚለው የመጀመሪያው ነገር ወንድ ልጅ ማፍቀር የሚባለው ወይም በሆነ ሴት ልጅ መሳብ ከጀመረ ትኩረቱ ሁሉ እሷ ጋር ነው የሚሆነው። የመጀመሪያው ነገር በቃ ልክ አፈቀረ ማለት ከሷ ውጭ የሆኑ ነገሮች በሙሉ ለሱ ስሜት አይሰጠው። ምን ለማለት ፈልጌ መሰለ፣ ልክ ተሳበ፣ ወደዳት፣ ከዛ በቃ ጊዜውን የሚያጠፋው በሙሉ በሷ ላይ እና ቴሌግራምም ከገባ እሷን ሊያገኝባት የሚችሉ መንገዶችን በሙሉ ይሄዳል እና መጣች አልመጣች አይነት ጥባቄ ውስጥ ነው የሚገባው። እና የመጀመሪያው ነገር ወንድ ልጅ ሲያፈቅር ሁሉ ነገሩ ይሳባል። ወደዛ ነገር ትኩረት ይወስዳል። ትኩረት ያደርጋል። ትኩረት ያደርጋል። የመጀመሪያው ነገር ትኩረት ነው። ሲያፈቅር ታውቅበታለህ። የሆነ ቦታ ጓደኞቹ መካከል ስሟ ልታመልጦ ትችላለች። የሆነ ነገር ሊል ይችላል። በጓደኞቹ መካከል የእሷ ስም ሊነሳ ይችላል። ድንገት በቀልድ መካከል እንኳን የሆነ ነገር ከተባለ ሊደብረው ይችላል። ምክንያቱም የፍቅር ስሜት ይሰማው ነው። ስለዚህ ትኩረቱ ያለው እሷ ጋር እና እሷ የምትገኝበት ቦታ በሙሉ ሲያዘወትር ታገኘዋል። እና ያቺ ሴት ባለችበት ቦታ አይጠፋም። በደምብ አብሶ ደግሞ አንዳንዴ ምን አለ መሰለህ፣ ልክ ወዷት ካልነገራት፣ ፍቅሩን ካልነገራት የመጀመሪያ ምን ያደርጋል መሰለህ፣ ጓደኞቹ አካባቢ ፍሬንድ ይሆናል። ለምን? አንደኛ የሚመጣበትን መንገድ ነው የሚያመቻቸው። በባሌም በሮቤም ይሁን ብቻ እሷ ተገኝታ አይኗን ሊያይበት የሚችለውንና ከእሷ ጋር ዲያሎግ ሊያደርግ የሚችልባቸውን ነገሮችን በደንብ ያመቻቻል። እንዲሁም ድሮ አላየም የሆነ ፊልሞች ላይ ምናምን እኮ ይደረጋል እና አፍቅሮ ሰሞኑን እንትን አየው እንጂ ቲክቶክ ላይ አየው አንድ ቪዲዮ ምን አየው መሰለህ፣ አኒሜሽን ፊልም ነውና ሁለት ሰዎች ሆስፒታል ውስጥ ያለች አንድ ነርስን ያፈቅራሉ እና ሁለቱም እሷን ለማግኘት የግድ ታማሚ ሆኖ ነው ሆስፒታል መሄድ ያለባቸው። በዚህ ልክ እና አኒሜሽኑ ላይ ምን ተረዳው መሰለህ፣ ባላቸው አቅም በሙሉ አክሲደንት ወደ ራሳቸው ይጠራሉ። ከፎቅ ላይ ሊከሰከስ ይፈልጋሉ፣ የሆነ ነገር ሊያደርጉ ይፈልጋሉ። ከዛ ያን ሁሉ ነገር አድርጎ አንደኛው ተሳካለት፣ ተሰባበረ፣ ምናምን ገባ። ሲገባ ተሸክማ ይዛው በመስኮት ጣለችው። ለምን ጣለችው? ይሄ ሁሉ ዋጋ ከፍሎ ይሄ ሰውዬ ብዬ ስል ለካ እሷ የእንስሳ ሐኪም ናት። ከዛ ምን ሆነ ቀጥሎ አትለኝም? እንደ ውሻ መጮህ ጀመረ። ውሻ ነክሶኛል። ወንድ ልጅ አፈቀረ ማለት የትኛውንም መንገድ የትኛውንም ፕሮሰስ አድርጎ ያችን ሴት የራሱ ለማድረግ ይጥራል። ስለዚህ ትኩረቱን ትስበዋለች እና በጣም ኢንቨስት የሚያደርገው ሴቷ ላይ ነው። እንደው እግረ መንገድ አሁን ጣልቃ ልግባና አንጠያቂ አንዳንዶች ካሳለፉት ላይፍ ኤክስፒሪየንስ ይመስለኛል አነስተው አሁን ላይ እውነተኛ ፍቅር የለም የሚሉበት ደረጃ ላይ ደረሱ። አሁን በግልም ስለማይ እና እውነተኛ ፍቅር አለ ለታምናለህ እንዴ? በሚገባ የለም ለሚሉት ምላሽ ምንድነው? እውነተኛ ፍቅር ለመኖሩ ማስረጃ የመጀመሪያው ነገር እናትና አባቶቻችንን ማየት አንዱ ትልቁ ነገር እሱ ነው። ሰሞኑን አንድ ፕሮግራም ላይ ተካፍዬ ነበርና 35 ዓመት በትዳር የቆዩ ሰዎች አንቨርሰሪያቸውን ሲያከብሩ ተገኘው እና ቆሜ አንድ ነገር በጣም ወደ ውስጥ ይገባ። ምን እንደመጣ ታውቃለህ? እኛ ገና 2 ዓመት እጮኝነት ለዛውም በቃ ወደድኳት ምናምን በሚል
ከዛ እሷን በማጣት ህይወት ውስጥ ፍቅር የለም ብዬ ደመድማለሁ። 35 ዓመት ኑሮ ግን አንቨርሰሪ ሲያከብሩ እነዛ ሰዎች ሳያቸው ተጣልተው እኮ ያውቃሉ፣ ብዙ ፕሮሰሶችን አልፈው ያውቃሉ፣ ግን ትዳራቸው እውነተኛ ፍቅርን ያሳያል። ስለዚህ እኔ አሁን ፍቅር የለም የምለው በእኔ ባለፍኩበት ሁኔታ ሳይሆን መመዘን ያለብኝ እውነተኛ ፍቅር እንዳለማ ዙሪያ ያሳያል። ትልቁ ነገር ፍቅር የለም የምልባቸው ምክንያቶች ምንድናቸው? እኔ የሄድኩባቸው መንገዶች ልክ ስላሉ እንጂ ፍቅር ሳይኖር ቀርቶ አይደለም። መንገዱ ነው ልክ ያልሆነው። ምናልባት በኋላ ላይ ልናነሳው እንችላለን ብዬ አስባለሁ። ስለመጎዳት ምናምን ልናወራ እንችላለን ብዬ አስባለሁና አንዳንድ ሰዎች የሚሄዱበት መንገድ ነው ልክ አይደለም የሚያስብላቸው። ለምሳሌ አንድ ታሪክ ልንገርህ። አንድ ሰው አጠፋ ጥፋት እና ከዛ ፍርድ ቤት ወሰዱትና ንጉሱ ወይም ደግሞ ዳኛው 3 ቅጣት አማራጭ አቀረበለት። የመጀመሪያው አማራጭ 1 ኪሎ ሽንኩርት እየላጡ መብላት፣ ሁለተኛው አማራጭ ደግሞ 50 ጊዜ ጀርባህን መገረፍ፣ ሶስተኛው አማራጭ ደግሞ 500 ብር ከፍሎ መሄድ። ከዛ ይሄኛው ተቀጪ ጥፋተኛው ሰውዬ ቶሎ የሚያገናዝብ አይነት ሰው ስላልነበረ 1 ኪሎ ሽንኩርት ልጦ መብላትን ተስማማ። ከዛ ዳኛውን በቃ እሺ እንዳልከው ይሁንልህ አለው። ከዛ ገና ሽንኩርቱን ልጦ አንድ እንደበላ አይኑ ባበንባ ሆነ። ያዙ ይልቀቁኝ አለ። ዳኛውን እባክህ ሁለተኛውን ቅጣት ቀየርልኝ አለ። ከዛ ዳኛውን በቃ እሺ ይሁንልህ አለው። ልብሱን አወለቀ። ገና 5 እንደተገረፈ ነፍሱ ልትወጣ፣ ኧረ እባክህ ዳኛ በቃ ሶስተኛውን ቅጣት 500 ብር ከፍላለሁ አለ። ከዛ ዳኛው እንደዚህ አለው፣ ያንተ ጥፋት ወንጀል መስራት አይደለም፣ ያንተ ጥፋት አለማሰብ ነው። እና አንዳንድ ሰዎች ፍቅር የለም የሚሉበት መንገድ ያለማሰባቸው ውጤት ነው። ምን ማለት ፈልጌ መሰለ? የመንገዱ ውጤት ነው። የሄዱበት ነገር ልክ አይደለም። ከዛስ ልክ ያልሆነ ሮንግ መንገድ ላይ ቆሜ ፍቅር የለም ስል ለሰሚው ራሱ ግራ የሚያጋባ ጉዳይ ነው። መንገዱን ልክ አድርገህ ከሄድክ ግን እውነትም ፍቅር አለ ትላለህ። አሁን የመጀመሪያው ነገር ምን መሰለ? ከዛ ሰው የምትቀበለውስ ነገር ምንድነው? አሁን ቅድም እንዳነሳ ነው ወንድ ልጅ ምን ይፈልጋል ስንል የመጀመሪያው ጊዜ ይሰጣልና ወይም ደግሞ ከሷ የሆነ ነገር ትኩረት ለመሳብ ያደርጋል ጉዳዮችን። በዛው መንገድ ደግሞ የሄደበት ርቀት እሷን ለመሳብ የሚሄድበት ርቀት ልክ ባይሆን እሷ አልፈልግህም ብትለው ቆሞ የሆነ አደባባይ ላይ ራሴን ላጠፋ መርዝ ዛራ መድኃኒት ግዙልኝ ማለት አለበት? ለምን ቆም ይልና የሄድኩበት መንገድ ልክ ነው ወይስ አይደለም? እኔ አውቃለሁ ስራ ቦታ መስሪያ ቤት ውስጥ አብረው የሚሰሩ ሰራተኞች ነበሩ እና እሷ አንዳንድ ሰው በባህሪው ቀለበት አያደርግም አግብቶ የሚጨንቀው ሰው አለ። ብዙ ቀለበት የማያደርግ እና ባልና ትዳር መካከልም ብዙ እንትን የማይሄዳቸው አለማድረጋቸው ብዙ እንትን አይደለም እና መስሪያ ቤት ቦታ ላይ በጣም ቤስት ፍሬንድ ናቸው። በቃ አብረው ነው ምግብ ምሳቃ የሚበሉት ምናምን የሚያወሩት። ለካ እሱ እየተሳበ ነው በሷ አፍቅሯት ሄዶ መንገዱን በቃ ብዙ ነገር አደረገላት። ይሸኛታል ከስራ ሲወጡ፣ ከዛ ስጦታ ጊፍቶች ይሰጣል ምናምን። እሷ ተቀበላለች። እሷ የምትቀበለው ከምን አንፃር ነው? ከጓደኝነት አንፃር የስራ ባልደረባ በሚለው ነው። መጨረሻ ላይ እኔ እኮ አፍቅሬሻለሁ ስለዚህ ባለ ትዳር ነኝ አለች። እንዴ ያው ሁሉ ያረኩልሽ ነገር እሷ ጠየቀችው። ያው ሁሉ ያረክልኝ ነገር ስለምታፈቅረኝ ነው ወይስ ጥሩ ወዳጅ ስለሆነ ነው? እሷ ወዳጅ ነው በሚል ነው የምትቀበለው፣ እሱ ደግሞ አፍቅሮ ነው የሚሰጠው። ስለዚህ አሁን የሰውዬ እሷ ማፍቀሩ ወይም ደግሞ ለሷ የሰጠው ጊፍት አይደለም ስህተቱ መጀመሪያውኑ የሄደበትን ፕሮሰስ አለማወቁ ነው። ቀድሞ ግን መጀመሪያውኑ ባለትዳር መሆኗን ቼክ ቢያደርግ ኖሮ ይሄን ሁሉ ፕሮሰስ አይሄድም ነበር። እና ፍቅር አለ ወይስ የለም ለሚለው ጥያቄ መጀመሪያ የቆምንበት መንገድ ልክ ነው ወይ? ልክ የሆነ መንገድ ከሆነ ፍቅር አለ፣ ልክ ያልሆነ መንገድ ከሆነ ግን ፍቅር የለም በሚለው ስታቢ ነው። ለምን መሰለህ አንዳንዶች አሁን ይሄን ጥያቄ የሚያነሱት አብዛኞቹ ፍቅር አለ የለም የሚጠይቁኝ ሰዎች ሞቲቭ ምንድነው የቼክ ሳረግ የሆነ የተጎዱበት ያዘኑበት እነሱ የሚገባውን ልክ እንክብካቤ ሰጥተው ምናልባት ያ ለነዚህ ላረጉለት ሰው ደግሞ ያ ሰው ሲመልስላቸው ይመስለኛል ልክ ያለው ነገር ያደርጋል። ለምሳሌ ባመኑት ሰው መከዳት ይሄ ፔን በጣም ከባድ ነው ብዬ አስባለሁ። ማለት ነው ያመንከው ሰው ሲከዳ ሚንስ በቃ ከዛ ሰው የምጠብቀውን ነገር ሳታገኝ ስትቀር ሊሆን ይችላል። ጊዜ እንክብካቤ፣ ማንነት ምናምን የሚባሉ ነገሮችን ሳታገኝ ስትቀር ህመም አለውና አብዛኞቹን ቼክ ሳረጋቸው ከህመም ተነስተው ነው እንደዛ የሚናገሩትና
ቅድም አንተ አሁን ስትናገርናል ምናልባት ትክክለኛው መንገድ ላይ ስላልሆኑ ይሆናል ተጎዱት አልክና እንግዲህ ተመልካቾቻችን ከዳጊ ንግግር እንደተረዳችሁት እንግዲህ የእውነተኛ ፍቅር መመዘኛው ወይ ደግሞ እውነተኛ ፍቅር አለ የለም የሚለውን ነገር ቼክ ለማድረግ የግድ የኛን መጎዳት አይደለም ማለት ነው። ኢቭን ከመጎዳታቸው በፊት እኮ ራሱ ነበሩ አይደል? አፍቅረውን ይመስለኛል የነበሩት አይደል? ስለዚህ እዛ ነገር ላይ ሞር ትኩረት ቢያደርጉ የተሻለ ነው ማለት ነው። ስለዚህ እውነተኛ ፍቅር አለ ብለህ ነው የምታስበው እንዴ? ፍቅር ባይኖር እንዴት እኛ ራሱ ሲጀመር ራሱ እንኖራለን እንዴ? ሲጀመር እንዴ ፍቅር ባይኖር ፍሬዘር ስለ ፍቅር ያወራል? አያወራም እኮ ፍቅር ስላለ እኮ። ግን ምን መሰለህ አንዳንዱ ሰዎች ኢማጂኔሽን ይስላሉ የሆነ ነገር ገና ወደ ፍቅር ህይወት ውስጥ ሳይገቡ ከዛ ሰው ይሄንን ነገር ፈልጋለሁ አገኛለሁ በሚል ጭንቅላታቸው ስለው ይጨርሱና ልክ እዛ ሰው ጋር ሲሄዱ እነሱ የሳሉትን ነገር አያገኙት። አሁን ጥፋተኛው ያ ሰውዬ ሳይሆን መጀመሪያው ነው። እኔ እዚህ ጋር የገነባሁት የሳልኩት ነገር ልክ አይደለም። ገብቷላ? ለምሳሌ ብዙ ሰዎች አፍቅረው ለምን ይጎዳሉ ብለህ ቼክ አድርጋቸው እስቲ። ገና ከፍቅር ግንኙነት ውስጥ ከመግባታቸው በፊት እነሱ የሳሉት የገነቡት ጉዳይ አለ። ድሮ እኔ ክላስ ሆነን አንዲት ልጅ ምን ታስባለች መሰለህ 1000 ካሬ ሜትር ቤት ቢኖራው ባልዮ ከዛ የተንጣለለ መኖሪያ ቤት እዛ ቢኖር ግሪን ኤሪያ ቢኖር ፈረስ በዚህ በኩል የሚጋልቡ ምናምን በቃ የሷ ሁሉ ጊዜ እንትኗ ይሄ ነው። ከዛ ወደ ምን ውሳኔ መጣች መሰለ ይሄንን የገነባችውን ምስል አንድ አበሻዊ እንደማያደርገው ገባት። 1000 ካሬ ሜትር ኢትዮጵያዊ እንደማይኖረው አሁን ተከፋፍሎ 75 ካሬ ሜትር ተሰጥቷል። ስለዚህ 1000 ካሬ ሜትር የሚኖረው ኢትዮጵያዊ ላይኖር ስለሚችል ከዛ የተንጣለለ ቤትም ይሄ ዘመናዊ ነገርም የሚናፍቅ ትውልድ ኢትዮጵያዊ አበሻ ላይኖር ስለሚችል እኔ ማገባው ውጭ ሀገር ነው አለች፣ ፈረንጅ ነው። ስለዚህ በህይወቷ ፕሮሰስ ሁሉ የሚያልፉ ፍቅረኛዎች ወይ የሚመጡ ሰዎች በሙሉ ኢግኖር ታደርጋለች። ለምን? ጭንቅላቷ የት ነው ያለው? ውጭ ሀገር ነው። ለምን? መለስ ያለ እንግሊዘኛ የሚያወራ ኡጋንዳዊ አይሆንም። በቃ አገባል ያለችው ውጭ ሀገር ስለሆነ ማለት ነው። የዛች ልጅ መጨረሻ ምን ሆነ ብለህ ብታስብ ማለት ነው የማይሆን የላይፍ መጨረሻ ውስጥ ገባች። እና ሰሞኑን እንዲሁም ቲክቶክ ላይ የሆነ ቪዲዮ ተሰርቷል። ቻይናውያን እዚህ ያሉ ቻይናውያኖችን ደላላ ሆነው የሚድሩ ሰዎች አሉ። ምናልባት ሰምተው ከሆነ አላውቅም። እና ለኮንስትራክሽን ስራ ይመጣሉ ቻይናዎች እና እዚህ ሴቶችን ያገባሉ። ከዛ ወደ ቻይና ሀገር ይልኳቸዋል። ከላኳቸው በኋላ ነው እንትኑ ትልቁ ሚስጥሩ እዛ ከሄዱ በኋላ የእናታቸው ሞግዚት ነው የሚሆኑት። ገጠር ሀገር ሌላ ካሉ ከዛ በኋላ ሞግዚት ነው የሚሆኑት። እና አስቡ እቺ ልጅ ጭንቅላቷ ውስጥ ምንድን ያለው ከአበሻ ይልቅ ፈረንጅ ይሻለኛል የሚል ስታቢ ማይንድ ስላላት ፈረንጅ ቻይናዊው እዚህ ይመጣል፣ ወደዳት፣ ያገባታል። ከዛ እዛ ሲልካት ግን የጠበቀችውን ኑሮ አታገኝም። ያኔ ምን ትላለች? በቃ ተሰበርኩ፣ ፍቅር ልክ የለውም ምናምን። ኖ መጀመሪያውን የሳለችው ነገር ነው ልክ ያለው። እኔ ስገባ ለምን መጀመሪያ ከሱ በፊት ከምስለው በፊት መጀመሪያ ሰውየውን ማወቅ እኮ ይግባል። መግባባት ይቀድማል እኮ። ፍቅር ሲጀምር በዜሮ ነው መጀመሪያ ያለበት፣ ስለ አይደለም። ኢማጂን አድርገው ለምሳሌ ፍሬዘርን የሆነ ሴት ስቀርበው ፍሬዘርን በዚህ ልክ ስለው ፌመስ ወይ የሆነ ነገሮችን ብር ያለው ምናምን አርጋ ስላ ልክ አንተ ጋር ስትመጣ ደግሞ አንተ እውነተኛው ማንነትን ስገልጥላት ደግሞ የሳልኩህና ከዛ ያለው ፍሬዘር ልክ ስላልሆነ ፍቅር ልክ አይደለም ምናምን ብላ ብትወጣ የመጀመሪያው ጥፋተኛው ራሷ ናት። ስለዚህ መጀመሪያው ነገር ምን ስለው ነገር ምን ጠብቀው ነገር ልክ ያልሆነ ነገር ከዛ አንፃር ነው ብዙዎቹ መሰበር ያለባቸው። እሺ ስለዚህ እውነተኛ ፍቅር አለ። ኦኬ መልካም። እሺ አሁን ወደ ሁለተኛው ጥያቄ ነው የምናልፈው። እንግዲህ ወደ ሁለተኛው ጥያቄ ስናልፍ እንግዲህ አንድ ወንድ የኔ ከሚላት ሴት ምን ምን ነገሮችን ማግኘት ይፈልጋል? ከጮኛው ሊሆን ይችላል፣ ከፍቅረኛው ሊሆን ይችላል። ምናልባት ደግሞ እግረ መንገድ ምናልባት ኤክስፒሪየንሱም ካለ ታውቃቸውም ሰዎች ካሉ ባለትዳሮችም ሊሆን ይችላል። እስቲ አንድ ወንድ ከአንድ ሴት በዋነኝነት ምን ምን ይፈልጋል? አንድ ሁለት ነጥቦችን ብትጠቅስ። ያው እንደነገርኩ የመጀመሪያው ፍቅር ግንኙነት ውስጥ ወንድ ልጅም ብቻ ሳይሆን ሴት ልጅም ሁለቱም ጋር አንድ የምናደርገው ነገር ጊዜ ነው። ለፍቅር ወሳኙ ነገር ጊዜ ወሳኝነት አለው።
ለመቀጠልም ላለመቀጠልም። እንደው ጊዜ ስትል አንዳንድ ጊዜ አንዳንድ ወንዶች ጊዜ አጥቼ ነው ይላሉ ለሴት ነው። የምር ወንድ ጊዜ አጥቶ ነው ለሚያፈቅራት ወንድም ሴትም ጊዜ አያጣም ማለት በፍጹም። ታዲያ ጊዜ አጣል ለሚሉ ምንም ጊዜ ብታጣ እና አንድ ሴትዮ እንዲህ ትላለች፣ ምንም ብታጣ ሽንት ቤት መግቢያ ሰዓት ላይ ተጠቅመህ እንኳን መደወል ትችላለህ። አንዳንድ ሰዎች ረጅም ሰዓት ሽንት ቤት የሚጠቀሙ ሰዎች አሉ እና ሽንት ቤት ቁጭ ብሎ ቲክቶክ ይጠቀማል። የሚጠቀምበትን ፓርት እኮ አንዱ ጊዜ ነው። ቴክስት ቢያደርግላት በቂ ነው። ገብቶሃል? አንድ ልጅ አሁን ወደ እንትኑ ስንመጣ ጊዜ ይፈልጋል። በቃ የመጀመሪያው ነገር ጊዜ ነው፣ ወሳኙ ነገር። ሴት ጊዜ እንድትሰጠው ይፈልጋል። አዎ፣ ሁለቱም ጋር ጉዳዩ ፍቅር ሲባል ሁለቱም ጋር ጊዜ ወሳኝነት አለ። አንድ ሰሞኑን አንድ እህት ምን አለች ይመስል አገኘችኝና እዚህ ኢትዮጵያ እያለ ፍቅረኛዋ መውጫ መግቢያ ነበር የሚያሳጣት። ምን ልበል፣ በጣም የባንክ ስራ ውስጥ ነው የሚሰራው። እሺ አስበው፣ ባንክ ቤት የሚሰራ ሰው ደግሞ ታይሙ ምን ያህል እንደሆነ ቀን ሙሉ ስልክ የማይነካበት ጊዜያቶች ውስጥ የሚያሳልፍ ነው። ማታ ሲወጣ አይነት ያለ ነው። ግን በዛ ውስጥም ሆኖ እንኳን ማለት ነው የሆነ ከስተመር እያናገረ ቴክስት ይጽፍላል። በዛ ውስጥም ሆኖ ማለት ነው። እና አንዳንዴ ቪዲዮ ኮልም ሊደውል ይችላል። እና ትምህርት ክላስ ነው የሰጠው ወጥተሽ አውሪኝ ምናምን የሚል ሰው ነውና ድንገት ዲቪ ይመጣለትና ወደ ውጭ ሀገር ይሄዳል። ቅርብ ጊዜ ያው አንዳንዱ መፍረድ አችልም። ውጭ ሀገር ምን ያህል የሰዓት መጣበብ አለ እሱን ሄጄ ስለማላቅ በቅርቡ ላይ ስለምችል እና እዛ ሲሄድ ግን ኢሚዲየትሊ ባህሪው ተቀየረ። ትላንትና በዛ ልክ ጊዜ የሚሰጣት ሰው ጊዜን የሚፈልግ ሰውዬ አሁን እሷ ትለምነው ጀመረ እና 40 ጊዜ ቴክስት ልካ ነው ሰውዬው የሚመልስላት። እና ምንድነው ምክንያቱ? ሌላ ሴት አየ ወይስ ገንዘብ መጣና ነገር ተቀየረ ወይስ? አሁን አንደኛው ኢሹ የምናነሳው ከዚህ አንፃር ነው። አሁን እሷ የምታስበው አንዱ ነገር ምንድነው፣ ይሄ ሰውዬ ዲቪ መጣለት ወደ ውጭ ሄደ። ውጭ ሲሄድ ደግሞ ብዙ ላይፍ አለ፣ ብዙ ነገሮችን ልትለምድ ትችላለህ። ከዛ ሁለተኛው ቀጥሎ የሚመጣው ነገር ምንድነው፣ አግባ፣ ከዛ ደግሞ እሷን ውሰዳት የሚባሉ ኔክስት ነገሮች ይመጣሉ። እዚህ ምናልባት ይሄ ሰውዬ እዚህ ኢትዮጵያ ውስጥ እያለ ወይም ደግሞ እሷ ጋር እያለ ከሷ የፈለገው ነገር ወይ ስሜታዊ የሆነ ጉዳይ ብቻ ሊሆን ይችላል። ለትዳር አላሰባትም ይሆናል። ገብቷል? እዚህ በጣም አቻኩሉ የሚያወራት በጣም ፈልግሻለሁ ምናምን የሚላት ወሲባዊ እርካታውን ሊሆን ይችላል። እዛ ሲሄድ ግን እንደማያገኛ ስለገባው ትኩረቱን ወደ ሌላ ነገር ውስጥ አደረገ። እውነተኛ አፍቃሪ ቢሆን ኖሮ ዛሬ እዚህ የሚያደርገውን ነገር እዛ መሄዱ ይቀጥለው ነበር። እና ወንድ ልጅ በባህሪው ወደ ፍቅር ህይወት ሲመጣ ጊዜ በጣም ወሳኝ ነገር፣ ጊዜ በጣም ይፈልጋል። ስለዚህ አንደኛው ጊዜ ነው። ተስፋ የሚፈልገው ነገር ጨምሮ ነገር አለ። እንደው እስቲ ከክብርስ አንፃር እንዴት ነው? ብዙ ሴቶች አንዳንዴ እንትን አይሉምና ለአንተ ፍቅር ወይስ ክብር መጀመሪያ? ያው ኢትዮጵያዊ ስትሆን ክብር ትላለህ። ኢትዮጵያዊ በባህሪው ክብር ነው። ጀነራላይዝ አድርገህ ሳይሆን እንደ ወንድ ነው የምታወራው፣ ለሴቶችም ሳይሆን ከፍቅር ወይስ ክብር ለወንድ? ኖ እኔ እኮ አሁን ክብር ነው ብዬ የመረጥኩልህ ሳይሆን እንደ ኢትዮጵያዊ ስታስበው ክብር ነው ቅድሚያ የሚሰጠው። ብዙ ጊዜ አይተህ ከሆነ ሽምግልናም ሲላክ ምንም ሲባል ክብር ይጠየቃል እና አባቶች ምናምን ክብር ነው የሚጠይቁት ምናምን። እንዲሁም የሆነ ጊዜ ሚዜ ሆነ ለካ በሚዜው ጠዋት አስገብተህ ማታ ጠዋት ጨርቅ ይዘህ ትመጣለህ እና እሷ ድንግል መሆኗንና አለመሆኗን የሚያሳይ ክብረ ንጽህና ቼክ የሚደረግበት እሱ ነገር አለ እንዴ? እና ሚዜው ከተማ ውስጥ ነው። እዚህ ከተማሪ እንደዚህ ነገር ሚዜው ሆንኩበት ቦታ ላይ እና እኛ ለመልስ ስንሄድ ጠየቁን አባቶቿ የታለ ምናምን ብለው ማለት ነው። የሰውየው ቆይ የሰውየው ነው ብለው የታለ ምናምን ብለው ጠየቁ። ገብቷል? ቼክ መደረግ አለበት ምናምን ተብሎ ማለት ነው። ደም ፈልገው ነው። አዎ ልጅቷ ድንግል ናት እያሉ ነው። አዎ ያ ነገሮች ይሄ እንደ ባህል የሚታይ ነገር ነው። ኩራት ተገኘ ግን ደግሞ ተገኘ ነበረ ለመሰለኝ የምጠይቀው። አሁን ከአንዱ ልጅ ጋር እንደዚህ እያወራን ነበር ዛሬ ሳምንት ተገኘ ግን መጀመሪያ አይ የለም ሲጀመር
አይ አሁን ምን መሰለህ እንደ ምሳሌ ነው ያነሳው። ቢገኝ ጥሩ ነበር፣ ግን ፍቅር ወሳኙ ነገር ፍቅር የመጀመሪያው ወሳኙ ነገር ግን እንደ ዳግም ግን ላንተ ፍቅር ወይስ ክብር? ወሳኙ ፍቅር ነው። ኦኬ አንዳንድ ሰው ቨርጂኒቲን አይቶ ትዳር ክብር ስልክ ከድንግልና ጋር ቆርጥ ለገባኝ ከብዙ ነገር እንደ ወንድ ሴት ልጅ ለወንድ ማቅረብ ያለባት በብዙ ነገር ስንተነትነው ሪስፔክት ምናምን እንጂ ስለ ድንግልና ክብርን ስናስገባ በብዙ ነገር እንተነትነዋለን። ወንድ ልጅ ከዚህ አንፃር ክብርን ይወስነዋል። ከመከበር አንፃር የባልነትን ቦታ ከመያዝ አንፃር መፈራትን ይፈልጋል ምናምን። ስለዚህ አንተ እሱ ሲገባ እሷ ጓዳ እጅ አስታጥባ ምናምን ይሄ ማክበር አይነት ስሜቶችን አለ። ይሄ ዲክታተር መሆን ይሄ ክብር አለ። ክብር ስለ አለ አይደል? ለምሳሌ በትዳር ውስጥ ስትመለከት የቤቱ ራስ ወንድ ነው ይባላል እና እንደ ቤት ራስ አንድ ወንድ ከሚስቱ ሊያገኝ የሚገባው ልክ እሱም ሚስቱ እንደሆነች መጠን ልክ እንደሚያከብራት እሷም ደግሞ ለሱ የሚገባውን የሆነ ክብር ይባል ነገር አለና ከዚህ አንፃር ነው እንጂ ከድንግልና ያ ክብር የሚመጣው እኮ ከፍቅር በኋላ። ስለዚህ ለአንተ ፍቅር ነው። ፍቅር መካከላችን ከሌለ ክብሩ ቢመጣ ምንም አይሰራም። ገብቶሃል? አሁን እኔ ጎሽ ምናምን ብል ፍቅር ከፍቅር የመነጨ ማክበር ነው ደስታን የሚሰጠው። ገብቶሃል? እኔ ከፍቅር ካልመነጨ አክብሮቴ ከጀርባው የሆነ ነገር ይኖረዋል። ይሄን ጥያቄ ለምን ጠይቁኝ ታውቃለህ? አንዳንድ ጊዜ አንዳንድ ሴቶች ዲስሪስፔክት የሆነ ምላሽ እና የህይወት ኳሊቲ ያላቸው አንዳንድ ወንዶች ጋርና እነዛም ወንዶች ስለሚወዷቸው ነው መሰለኝ ዝም የሚሉበት ጊዜ አለ። እና እንዴት ነው ከዚህ አንፃር እስቲ የአንተ ሪሌሽንሺፕ አሁን በዚህ ላይ የተገነባ አያርግብህ፣ ግን ቢሆን እንዴት ነው አንድ ላይ እኔ አጋጥሞኝ ያውቃል ማታከብርህ፣ ማትሰማህ፣ ማትታዘዝህ እንዴት ነው አላ ቅድሚያ ማትሰጥህ አይነት ነገር እንደዚህ አይነት ሪሌሽንሺፕ ቢሆንብህ ምን አይነት እርምጃ ነው? አጋጥሞኝ ያውቃል አልከኝ። ምን አይነት እንደዚህ አይነት ነገር አሁን ቅድም እኮ ስለኩ የነበረው እሱ ነው። በፍቅር የመነጨ ማክበር ሲኖር ነው ደስ እያለ የምትገዛ። ቆይ ምንድን ነው ያጋጠመው? አሁን ይኸውልህ ከዚህ በፊት ቆይቷል። እኔ ያው ጓደኝነት ትይዛለህ እና ምንድነው በባህሪዋ ያስኳት ጓደኛዬ ሴት አቶ ነበረች። ምን ሴት አቶ? ሴት አቶ አቶ ማለት ሴት አርግላችሁ ሴት አቶ ማለት ያው እንግዲህ ለወንድ የሚሰጥ ምንድነው ሴት ናት፣ ግን በባህሪዋ እንደ ወንድ መሆን የምትፈልግ መሰማት፣ መታዘዝ ምናምን የሚባሉ በቃ አላል ዲክታተር የሆነች አይነት ነገር። ለምሳሌ እኔ እና እሷ አብረን እየሄድን ካፌ ገብተን ስለዚህ አንተ ወንድ አለ ሴት አለ አይደለ? ስለዚህ ሴቷ የሚገባትን አይነት ነገር ትሰጣለህ እንደ ሴት እንደምትሆነው። ግን ሁሉም ቦታ እሷ ስትሆንስ ለምሳሌ አሁን ስትከፍልላት ደስ የማይላት ከሆነ የምር ሲከፈላት ደስ የማይላት ሴት ሲከፈል ደስ የማይላት በቃ እሷ አንተ አሁን እንዴት ነው ሴት ልጅ ወንድ ልጅ ሲያፈቅር ለሴት ልጅ ብዙ ነገር ያደርጋላል፣ ጊፍት ይገዛል ምናምን ፈልግኝ ያንን ነገር እሷ ናት ለኔ የምታደርገው። አሁን አንድ ላይ ናችሁ ተለያይታችኋል? እንትኑን ግልጽ ላድርግልህ ምን መሰለህ፣ በቃ አሁን ለምሳሌ እኔ አባወራ በሆነ እሷን አግብቻት እኔ አባወራ አይደለሁም ቤት ውስጥ ማለት ነው። እሷ ናት አባወራ፣ እኔ ማወራ ነኝ ማለት ነው። ይሄ ከባድ ላይክ እንደዚህ አይነት ባህሪ ነው ያላት ነው ምልህ ማለት ነው። እንደዚህ አይነት ነገር ሲሆን ታዲያ ያ ነገር እያለ አብረህ ነበርክ? ለተወሰነ ጊዜ ቆይቻለሁ። ለምን? ከዛ በኋላ ነው ምናልባት ነገሮቹ በባህሪ መለወጥ የምችል ከሆነ ፍቅሬ እያሸነፋት ከዛ ደግሞ እሷን እየሰራኋት መጣለሁ ብዬ ብዙ ቻሌንጅ አልፌያለሁ። ከዛ ግን ነገሩ ወደ ምን መምጣት ጀመረ መሰለ፣ በጓደኞች መካከል አለማክበር፣ በገዛ ጓደኞች ፊት አለማክበር፣ አንዳንድ ኢሹዎች ንግግሮች መውጣት ይጀምራሉ። አንተ ማን ምንም አይነት ንግግሮች መውጣት ይጀምራሉ። እና ዝም አልከ? ምን ትላለህ? እኔ በሆን ቃለ መጠይቅ የተደረክ ያለው አንተ በቃ ባይዘው ፍቅር ውስጥ ከሆነ ይሆናል፣ ካልሆነ አልሆነም። እስከማገባበት ቀን ድረስ ላይ የመወሰን መብት አለኝ። ጠቅልል የቤት እስክገባ ድረስ ሀሳብ የመቀየር እሺ ማለት ነው ውሳኔ ያለ። ግን ምንድነው ግን ለምን ጎዳት አለው? ትቻት ማለፍ እኮ በቂ ነው። አሁን ለምሳሌ እኔ በሷ
ብዙ የተጎዳውባቸው ነገሮች ይኖራሉ። እንዲህ ብዬ የማልነግርህ ለሚዲያ የማይሆን ነገሮች ሊኖሩ ይችላሉ። ግን እኔ እዛ ውስጥ የመቆየቴ ምክንያት ምንድነው? ግን በፍቅር ከተለወጠ ነው ጉዳዩ። ምናልባት በፍቅር ነገሩ ከተለወጠ መልካም ነገር ከታየ ከሚለው አንፃር በጣም ብዙ ዋጋ ከፍያለሁ። ከዛ በኋላ ግን ሳየው ነገርየው እንደማይሆን ገባኝ። ከዛ ቁጭ ብዬ ኢማጂን ሳደርግ ነገሮችን ግን ዳጊ ግረ መንገድ ለምንድን ነው እዚህ ደረጃ ልደርስ የቻላችሁ? እኔ የሆነ ወንድ አለው የሆነ ቦታ ሴት ልጅ ይሄ አንዳንድ አስተዳደግም ነው አስተዳደግ ነው። አዎ አንዳንዱ ምን አለ መሰለ ያየውን ነው የሚወርሰው። እሷ ያደገችበት ቤት አባትየው ሚስትየውን የሚጨቁን ሰው ገብቷል። በጣም የሚጨቁን ምናምን የሚል ነው። ስለዚህ እሱን እያየች ስላደገች እሷ ደግሞ ምንድነው ወንድ ልጅን በዛ አይነት መነጽር ነው የምታየው። ስለዚህ የሆነ ወንድ ልጅ የሆነ ነገር ካደረጋት የሚጨቁናት አይነት ስሜት ስለሚሰማት ባህሪዋ በዛ ተሰርቶ አደገ። ስለዚህ አንዳንዴ ልቀይረው ማችለው አንድ ምሳሌ ልንገርህ። 2 ልጆች ወንድ ልጆች ናቸው እና አባታቸው ደግሞ ጠጪ ነው እና እየጠጣ እየገባ ሚስትየውን ሁልጊዜ ይደበድባታል። እና እነዚህ ልጆች ሁለቱም ይህንኑ ቻሌንጅ እያዩ ያደጉ ሰዎች ናቸው። ካደጉ በኋላ አንደኛው ልጅ ታላቅየው ጥሩ ትዳር ያዘ፣ ለሚስቱ ታዛዥ ሆነ፣ በጣም ገር የሆነ ሰው፣ ስኬታማ የሆነ ሰው ሆነ። ሁለተኛው ልጅ ደግሞ ታናሽየው ልጅ ደግሞ ልክ እንደ አባትየው ጠጪ፣ ሚስቱን የሚደበድብ ምናምን ሆነ። ሁለቱንም ጋዜጠኛ ጠራቸውና ቃለ መጠይቅ አደረጋቸው። ቻሌንጁ እኩል ነው ያለፋችሁበት ነገር። ምክንያቱም ሁለታችሁም አንድ ቤት ውስጥ አባታችሁ ሲጠጣ ሚስትየው ሲደበድብ አይታችሁ ነው ያደጋችሁ። እንዴት አንተኛው ጥሩ ባልሆንክ አንተኛው ደግሞ የአባትህን ፈለግ ተከተልክ ተብሎ ሲጠየቁ ያኛው አባቱን ፈለግ የተከተለው ልጅ እንደዚህ አለ፣ እኔ ያየሁትን ነው የሆንኩት አለ። አባቴ ሲጠጣ አየሁ አጠጣሁ፣ አባቴ እናቴን ሲደበድባት አየሁ ደበደብኩ፣ አባቴ አምሽቶ ሲመጣ አየሁ አምሽቴ መጣሁ ብሎ መለሰ። ይሄኛው ሁለተኛው እሺ ወንድሜ ይሄኛውን አይቶ ከአባቱ የተቀበለውን ነገር ሆኖ አደገ። አንተስ ሲለው እኔ ግን አምሽቶ ሲመጣ የሚበረዘው ጭንቅላቴን፣ እንቅልፍ ማጣቴን፣ እናቴ መጨነቋን፣ እሱ ባመሸ ቁጥር ማታ ሲገባ ከእንቅልፌ ተቀስቀሼ እነሱ ሲጣሉ ከዛ በኋላ ሳምንት ሲለያዩ ጎረቤት መግባት ምናምን መንከራተቱ አይቶ ያደገ ስለሆነ አሁን ከቻሌንጁ ይልቅ ቻሌንጅ ውስጥ ያለውን ማንነቱን ገነባው። አሁን አንዳንድ ቦታዎች አሁን እነዚህ አሁን ቅድም ያነሳውልህ ነገሮች ምንድናቸው? ከአንዳንዱ ከእድገት አንጻር የሚመጣ ነው፣ አይተው የምታድገው ነገር። ስለዚህ ያ ነገር በጣም ቻሌንጅ ያደርግብህና ከዛ በኋላ ያ ነገር ይገለጥብሃል ማንነት ላይ። ሰሞኑን አንድ ቲክቶከር ነውና እና ቲክቶክ ላይ በጣም ነው ሲያወራ ዋትስአፕ ኤቭሪባዲ ምናምን እያለ ነው የሚያወራው እና ሃይማኖታዊ ክብረ በዓል ላይ ተጠራ ይዘው እና በጣም ቲክቶክ ላይ ከመቆየቱ የተነሳ ዋትስአፕ ምናምን ማለቱ ከማብዛት የተነሳ ቤተክርስቲያን ላይ ማይክ ተሰጥቶት ዋትስአፕ ኤቭሪባዲ አለ ማለት ነው። እና አንዳንዴ በጣም ካራክተር ይገዛሃል። ያለፍክባቸው የገዛህ ነገሮች ናቸው ፍራቻንም የተለያዩ ነገሮችን እያመነጨ ያንን ነገር የምታደርገው እና አንዳንዴ አልፈርድባትም በሷ ለምን ካደገችበት አንፃር ልለውጠው ሞከርኩኝ አልቻልኩም። ስለዚህ ምን የሚል ሐሳብ መጣልኝ? ትዳር ከአንድ ወንዝ ይቀዳል። ምናልባት ለሷ በዚህ ከለር የሚመሳሰል ሰው እግዚአብሔር ሊቀዳላት ይችላል። ገብታ እሳት ለሆነ ሴት እግዚአብሔር ውሃ የሆነ ወንድ ይሰጣታል። ገብታ እሷ ግላጭ እሳት ስትመጣ እሱ ደግሞ አረጋጊ ሆነ። እኔ በባህሪ ደግሞ በሷ ባህሪ ምለካ መሆን አይነት ሰው አልነበርኩም። ስለዚህ ቀላም ብዬ አመጣቸው ማለት ነው። ያቺ ልጅ ግን ከባድ ነው የሚሆነው ላይፍ ሰው ጋር። ኦኬ እሺ፣ የመጨረሻው ጥያቄ የሚሆነው ምንድነው? ብዙ ሰዎች አሁን ባሉበት የፍቅር ግንኙነት ላይ በወደፊት ህይወታቸው ላይ ምን አይነት ሚና ይኖራል ታስባለህ? አሁን ያሉበት የፍቅር ግንኙነት ወይ ደግሞ ያሳለፉ ምን አይነት ሚና ይኖራል? ጥሩ ጥያቄ። ዛሬ የዘራኸው ነገር ነው ነገ የሚበቅልህ። ምን ለማለት ፈልጌ ነው? ሰው ልጅ ዛሬ ላይ ጥሩ የፍቅር ግንኙነት እስካለ ጥሩ ትዳር ውስጥ ይገባል።
ዛሬ ላይ ግን ጥሩ የፍቅር ግንኙነት ከሌለው ስንገለብጠው ብዙ ፋውሎች የሚሰራ ከሆነ ብዙ አይነት ድብልቅ የሆነ ማንነት ላይ ካለ ትዳር ውስጥም ሲገባ ያ ነገሮች ተከትሎት ይሄዳል። አንድ ምሳሌ ልንገርህ ወደ ውስጥ ይመጣ። ባልና ሚስቶች ናቸው እና ባልየው ሁሌ ወደ ቤት ሲመጣ ሚስትየውን ይጠራጠራታል። በቃ የሆነ ነገር ታደርጋለች ብሎ ስለሚያስብ ቀን ሙሉ ስራ ስለሚሆን ሁሌ በቃ ሲገባ ይጨቃጨቃታል። እና አንድ ቀን በጣም ጭቅጭቃቸው ኦቨር ሆነና በጥፊ ሲመታት ተንሸራታ የጠረጴዛ ጠርዝ ይመታትና ትሞታለች። እና ባልየው ግራ ገባ። አንዳንዴ ስሜታዊ ሆነ የምታደርገው ነገር አለ። ግራ ገባው። ከዛ በጣም ሲያሰላስል ሰፈር ውስጥ አንድ አዋቂ የሚባል ሰው አለ። ጥሩ ምክሮችን የሚመክር አቅጣጫ የሚያሳይ ሰው። እዚህ እየሮጠ ሰውየው ጋር ሄደና በጭቅጭቃችን መሃል እንደዚህ ተፈጠረብኝ ምን ላድርግ ብሎ ሰውየውን ይመክሯል። ሰውየው እንደዚህ አለው፣ ውጣ በር ደጃፍ ላይ ተቀመጥ እና አንድ ወንድ ልጅ ሲያልፍ እባክህ ኮሜዲና እንዳነሳ እርዳኝ ብለህ አስገባው። ልክ እንደገባ ከጀርባ ምታውና ግደለው። ከዛ አጠገብ የሚሳጠገብ አድርገህ ቅውጥ አድርገህ ጩኻለው። ከዛ ሲለው ጎረቤት ሲሰበሰብ ሚስቴ ስትወሰልት አግኝቻት ስሜቴን መቆጣጠር አቅቶኝ ሁለቱንም ገደልኳቸው በል። ያኔ ሰውም ያምናል ህግም ያምናል አሉ። ሰውየው ምክሩን ተቀበለ። በር ላይ ተቀመጠ። አንድ ወጣት አገኘ፣ አስገባው፣ ገደለው። ታሪኩ በእርቅ አለፈ ምናምን ተዘጋ። ከዛ ሰውየው ሊያመሰግነው ሄደ። ይሄው እንዳልከኝ እኮ ምክርህን ተግባራዊ አድርጌው ከዚህ ችግር እኮ አመለጥኩ ሲል እስቲ የገደልከውን ልጅ አሳየኝ አለ። ሲያሳየው የገደለው ሰው የሰውየው የመካሪው ልጅ ነው። እና አንዳንዴ የምትመክረው ወይም የሰጠኸው ነገር መልሶ አንተ ጋር ይመጣል። ስለዚህ አሁን የምንኖረው ፍቅር፣ አሁን የምንመላለስበት ፍቅር ትክክል ከሆነ ማደርገው ነገር መልካም ከሆነ ትዳሬ ላይ በጣም ነው ተጽዕኖ የሚያመጣልኝ። ጥሩ ሰው አድርጎ ይገነባኛል። አሁን የማደርገው ነገር ግን መጥፎ ከሆነ ይሄው ያድግና ትዳር ውስጥ ይገባል። አሁን ሚስቴን ፍቅረኛዬን ኢግኖር የማረጋት ከሆነ ተሰሚነት ማልሰጣት ከሆነ የምሰድባት ከሆነ ቅናቶቼ በጣም ኦቨር የሚሆኑ ከሆነ በጣም የምሰጣቸው ምላሾች እንደዛ ከሆኑ ሳገባትም ይሄ ይቀጥላል። ከዛ አሁንስ ተጨቃጨን እንጮኝነት ላይ ተጨቃጨን እናቷ ቤት ትገባለች። አሁን እዚሁ ቤት ውስጥ ነው የምንጨቃጨቀው። ስለዚህ እዚህ ቤት ውስጥ ስንሆን ብርጭቆ ይታየኛል፣ የሆነ ነገር አለ፣ ከዛ መገዳደል ነው የሚመጣው። ግን እዛኛው የፍቅር ግንኙነት ውስጥ ግንስ የምትንከባከባት ከሆነ ብዙ ማትቀና ከሆነ ቅናትም ጥሩ ነው ለፍቅር። ብዙ ማትቀና ከሆነ ምሰማት ከሆነ በጣም ይሄ መልካም የሚባሉ ነገሮች ካዩ ስታገባት አንድ ቤት ውስጥ ስትገባ በቃ ይሄ ነው የሚታየው። ምክንያቱም ትዳር አንድ ጣሪያ ውስጥ ነው። እማዬ ብላ አትሄዱም። አንዴ ተለያይተን የምንመጣው። ስለዚህ እዚህ ቤት ውስጥ ሳለ ደግሞ እንዴት ነው መስማማት ያለ? በጣም ብዙ ሰዎች ትዳር ውስጥ የሚከብዳቸው ጉዳይ ይሄ ነው። እና አንዱ አገባ፣ ከዛ አግብቶ በሁለተኛው ቀን አመሸ። ከዛ ሚስትየው ደወለችለት። እንዴ ምን ሆነ ነው ያመሸው ስትል፣ እንዴ እማዬ ጋር ነኝ አላት። እንዴ ምን ሰራለ እማዬ ጋር ነኝ እኮ ይጠበ እንዴ ሁሌ ካንቺ ጋር ነው እንዴ ማድረው? ምን ማለት መሰለ፣ አንዳንዱ በባህሪው ምን ገንብቷል መሰለ፣ ትዳር ውስጥ አንድ ቤት ውስጥ ከዚህ በፊት የተጠየቁበትም አለ። ትዳር መፈራ ልጅ አለች። ለምንድነው ትዳር መፈሪ? ከአንድ ወንድ ጋር ሁልጊዜ አንድ ቤት ውስጥ ሊሆን አሁን ጭንቅላቷን አሳምነዋለች። አንድ ቤት ውስጥ አስበዋል ከሆነ ወንድ ጋር ስትወጣ ስትገባ ማታ ያን ተደጋጋሚ ፊት ነው የምታየው። በባህሪም ይሰለቻል እኮ አንድ የተለያየ ነገር ከሌለ ማለት ይሄ የተለያየ ባል አይደለም። ሚስብ አይነት ነገር ቤት ውስጥ ከሌለ ይሰለቻል። ውጭ የሚመኙት እኮ ብዙዎቹ ለዛ እኮ ቤት ውስጥ ሚስብ ነገር መኖር። ማታ ሲገባ ሚስትየው በጥሩ አቀባበል መቀበል አለባት። ባልየው ቤቱን እንዳይለምዱ አድርጋል። ይሄ እንዴት ነው ቤቱ ወደ ቤት ሲመጣ ምናምን ብሎ በቃ ድካሙን ብቻ የሚያራግፍበት ቤት ብሎ እንዳይሰማው ማድረግ የምትችለው ሰራት እሱም ነው። እና አንዱ ትልቁ ወሳኙ ጉዳይ ፍቅር ላይ አሁን የምትኖርበት የፍቅር ግንኙነት ነገህን ይወስናል። ስለዚህ በተቻለ አቅም ጠንቃቃ መሆን ነው። አሁን ላይ ትክክለኛም ግንኙነት ይሁን የሚቋረጥም ይሁን የሚቀጥልም ይሁን ብቻ ነገ ህይወት ላይ ተጽዕኖ የሚፈጥር ነገር እንዳይሆን ራስን ከዛ ነገር መጠበቅ ነው። ምናምን አለው መሰለህ ፍርዬ፣ እኔ በህይወቴ ጥፋት አጥፍቼ አውቃለሁ። የሰው ልብ ሰብሬ አውቃለሁ። ይመስሉኛል ብዬ አድርጊያቸው ግን ደግሞ ጥሩ ምላሽ ያልሆነባቸው ግንኙነቶች ኖሮኝ ያውቃል። ያው ሰው ስትሆን ደግሞ
በዚህ አይነት ምልልስ ውስጥ ትመላለሳለህ በብዙ ደረጃ። አሁን በጣም ከመጽሐፍ ቅዱስ ጋር ከጸሎት ጋር በጣም ፌሎሺፕ ሳደርግ አንዳንድ ነገሮችን እንደ በሳል ሰው ታስበዋል። የሆነ ታይም ላይ ግን ልጅነትም አለ፣ ከዛ ደግሞ አፍላነት አለ፣ ስሜት የሚባለው ነገር አለ። በዛ ውስጥ ብዙ ነገሮች አትፍጫ ቃል አንዳንዴ እነዛን ነገሮች ዋጋ እንደምከፍልባቸው አምናለሁ። የሆነ ቀን ላይ ያስከፍሉኛል። ምን ለማለት ፈልጌ መሰለህ? አንድ ቤት ውስጥ አባት ወይም ደግሞ እናት ድሮ በፍቅር ግንኙነታቸው ውስጥ የሰሩት ፋውል ምናልባት በእነሱ ባይመጣም በልጆቻቸው በብዙ ይደገማል። ብዙ ቦታ ስላየሁት ነው። እና የዘራኸውን ነገር በሆነ ነገር ታይቷል። እና አባት ትላንትና የሆነ ነገር ሲያደርግ የነበረ ሰውዬ ዛሬ ላይ ልጁ ያንን ነገር ይደግማል። እና አባት ቁጭ ብሎ ትላንትና የሱን ጥፋት በልጁ ያየዋል። የትኛውም የምታረጋቸው የምትከፍላቸው ነገሮች ነገ ላይ በጣም ምናልባት እዚህ ቪዲዮ ላይ ያላችሁ ሰዎች ከኔ በተለይ ከዳግም ህይወት እንድትማሩ የምፈልገው ነገር አሁን ያላችሁበት የፍቅር ግንኙነትን በደንብ አስባችሁ ግቡበት። በደንብ ቅድም ያነሳነው ሰውዬ የለም ሰውየው በደንብ ቢያገናዝብ ኖሮ 500 ብር ከፍሎ ይሄድ ነበር በቀላሉ። እና ዳኛው በጣም የገረመውም ነገር ይሄንን ነው። እኔ ቀጣው 3 ቅጣቶችን መርጠ እንድትቀጣ ነበር። አንተ ግን በራስ ፈቃድ 3ቱንም ተቀጣ። እና አንዳንዱ አለማስተዋሉ አለማገናዘቡ 3ቱንም ነገር ውስጥ ገብቶ መጨረሻ ላይ ልክ እንዴት ነው ገንዘብ በ20 ዓመት ልብ በ40 ዓመት እንደሚባለው ለምንድን ነው እኔ በ40 ዓመት ልብ የምገዛው እንዴ? ከብሩ በፊት እኮ ነው የመጀመሪያ ልብ መገዛት አለበት። አሁን ኢትዮጵያ ውስጥ ማለት ቀበለው አባባል ነው። ለገንዘብ በ20 ዓመት ልብ በ40 ዓመት ይባላል እንዴ? አስበው፣ በተገዛ ልብ ውስጥ የመጣ ብር ነው ፍሬያም የሚያደርገኝ እንጂ ልቤ ሳይገዛ ልብ ሳልገዛ የመጣ ብር እውነት እመነኝ በ80 ዓመትም ልብ አልገዛ። ስለዚህ ከብሩ በፊት እንዴ መጀመሪያ መቅደም ያለበት ልብ ነው። መጀመሪያ ማሰብ ይቀድማል። የትኛውን እቺ ብርጭቆ አንስቼ እዚህ ጋር ለማስቀመጥ ማሰብ። አሁን እኮ ብዙ የማያስቡ ሰዎች ናቸው ቅድምም እንዳየነው ቲቪ ላይ እየመጡ ያሉ ሶሻል ሚዲያ ላይ። አንዳንዶቹ እውነቴን ነው የምልህ ድሮ ትምህርት ቤት እያለን 1 ሲደመር 1 11 እንደሚሉ አንዳንድ ልጆች ዘንድሮ ብትጠይቃቸው 11 የሚሉ ሰዎች ናቸው። ያልተማሩ ጭንቅላታቸው ባዶ የሆነ ሰው። ይቅርታ ለዚህ ንግግር። አንዳንድ ሰዎችን ብዙ ጉዳት ውስጥ የሚገቡት ባለማሰብ። ስለዚህ እዚህ ቪዲዮ ላይ የምትመለከቱ ሰዎች አንድ ጭብጥ ያለ ሀሳብ እንድትወስዱ የምፈልገው የትኛውንም ድርጊት ከማድረጋችሁ በፊት መጀመሪያ አስቡ። ምንድነው ሃው ቱ ኔክስት የሚባለው ነገር ምንድነው ቀጥሎ የሚያመጣው? ገብቷል? አሁን ግንኙነት እናድርግ ብዙ ነገሮች ተብሎ ከዛስ በኋላ ትዳር አለ። ከዛ በኋላ የሚቀጥል ጋብቻ ይታያታል። የማይታያት ከሆነ ከባድ። ስለዚህ ማሰብ፣ የትኛውንም ነገር ከማድረጋችሁ በፊት ማሰብ። ያለበለዚያ ግን መጨረሻው ጥፋት ነው። እና አንዳንዴ ሳታስበው የምትናገራቸው ቃላቶች ነገ ህይወት ላይ በጣም ትልቅ ተጽዕኖ ያመጣሉ። ይመዘዙና እስከ ዘላለምን ህይወትን በሙሉ ያንን አንድ የተናገርካትን ወርድ ስታርም ትኖራለህ። ስታርም በቃ አረ በየክበት ሁሉ አረ አይደለም እያልክ ማለት ነው። እና ድሮ ፊልም ታስታውሳለህ? አቶ ሙስና የሚባል ሰው ነበረ። መኮንን ላክ የሰራው ፊልም ነበር። እና በወጣበት በየሰፈሩ እና ባልሰራው ወንጀል ነው ሙስና የታሰረው። እና ሲፈታ ሰፈሩ ሰው ሁሉ አቶ ሙስና ይሉታል። እና በሄደበት ሁሉ እኔ ሙስና አልሰራውም ብሎ ያብራራል። አንድ ቀን የጠፋች ጥፋት ሁልጊዜ አንተም ብቻ አይደለም በዙሪያ ያሉ ሰዎችን ይዘው ገደል ይገባል። እና ሁሌ አብራሪ ነው የምትሆነው። በቃ አላጠፋውም አፍል ይሄ ነው የሚኖረው። ስለዚህ ያንን ነገር ውስጥ ከመግባት በፊት ግን መጀመሪያ ማሰብ። የሆነ አባባልም አለ አንድ ነገር ከመቁረጥ በፊት 10 ጊዜ ለካው ይባላል። እና ሰነፍ ቆራጭ ይባላል 10 ጊዜ ከቆረጠ በኋላ ነው አንድ የሚለካው። እና እስቲ እያቸው ሰነፍ ቆራጮች ድል ያለው ቆረጣ ነው ያላቸው። እዚህ ጋር ይሞክሩና ልክ አይደለም ብለው እዛ ጋር ይሞክራሉ። ግን ጥሩ ቆራጭ የሆነ ግን 10 ጊዜ ለክቶ አንደኛው ላይ ውሳኔ ወሰናል። የወሰነ ውሳኔ ላይ አይቆጭም። ለምን? 10 ጊዜ ስላሰቡ። ስለዚህ እኔ ሴትም ወንድም ይሁኑ 10 ጊዜ አስቡ። ወደ ፍቅር ከመግባታቸው
ውሳኔ ከመወሰናቸው በፊት 10 ጊዜ ያስቡ። ያሰቡበት ነገር ሊወስኑ ያ ነገር እውነቴን ነው የምልህ አይቆጫቸውም። ለምን? በደንብ ተጣርቶ የመጣ ጉዳይ ስለሆነ። እዚህ ባጭሩ ይሄን ለማለት ፈልጋለሁ። ቴንኪው። እሺ እንግዲህ ውድና የተከበራችሁ ተከታታዮቻችን እንግዲህ የነበረውን ቆይታ ያያችሁት ተመለከታችሁትን ይመስላል። እንግዲህ ሀሳብ አስተያየት ካላችሁ ከታች ኮሜንት ሴክሽን ላይ አስቀምጡልን። የምንመልስ ይሆናል። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ